አስቢ አይደለም እኔ ራሴ ምክንያቶች አሉኝ እዚህ ሀገር የመጣሁበት። ከዚህ በፊት እኮ በዚህ ልጅ ምክንያት እኔ እናንተ ተጣልተናል አይደለ? ግን እኔ ያንተን ገመና ላለማውጣት ስል ሞክሬያለሁ፣ ብዙ ጥሬያለሁ። ገመናህን ላለማውጣት ስል በጣም ብዙ ሞከርኩኝ፣ ግን እኔ ነኝ የተፈረደብኝ። ሁሌ ለሰው ወሬ ቦታ ትሰጫለሽ አልከኝ። አሁንስ ለሰው ወሬ ነው ቦታ የሰጠሁት? ምን ልስማ እና ግን እናንተ መልስ በተመጣጣነ መጠን እሰጣችኋለሁ። ነገር ግን ቡቴ ያለሽው የሃይሚና የብሩክ ፍቅር እዛ እያደፈረሽ ያለሽው ቁጭ ብለሽ ማለት ነው። ተከበሪ። ምክንያቱም በማይመጣው ነው። በተለይ ደግሞ እኔ ሴት ስለሆንኩኝ ለሴት ነው የምደግፈው። ከቅመሟ እንትን ውረጂ፣ እሺ ውረጂ። በቃ ምንም አይመጥንሽም አለሽ። ደግሞ የታወቀ ነው ወይስ የእነሱ ህይወት ልትበጠብጭ ነው የመጣው? ያን ደግሞ ያለፈ ታሪክ ነው። ሜሴጅ ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። የኔ ውዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። እኔ በጣም ደህና ነኝ። የምትወዱ የምትጠሉኝ ሰላማችሁ ብዝት ይበል። እንግዲህ የቪዲዮ ስትወጡ ላይክ በማድረግ ጀምሩ። ላይክ አድርጉ። ዛሬ የምናወራው በሃይሚ ቲቪ እናወራለን። በሩታዬ በቀባራ በአብርሽ በሁሉም ነገር ይነካካሉ ማለት ነው። እንግዲህ ሰሞኑ እኔ ትንሽ የሆነ ነገር እንትን ያሉ ነገሮች አሉ። ያንንም ነገር እናጣራለን ማለት ነው። የኔ ውዶች በያላችሁበት ሰላማችሁ ብዝዝት ይበል። ዛሬ የምነግራችሁ ሃይሚ ከብሩክ ጋር ላይ ያሉበት እንትን ነገር ትንሽ ነገር ፈልጋችሁ ሰማይ የምታወጡ ልጆች አላችሁ። ለእናንተ መልስ ይሰጣችኋል። ሌላው ሩትዬ በኩል ያለው ደግሞ ሰላም ነው። ሩታም አብርሽም ይታረቃሉ፣ ነገ በፍቅር ይኖራሉ። ይሄንን ነገር ደግሞ አስረግጬ ነው እየነገርኳችሁ ያለሁት። መልካም ቲዩብ ማለት ነው እየነገርኳችሁ ነው። ምክንያቱም ሰላም ነው፣ ሁሉ ነገር አሸወይና ነው። የአብርሽም የሩታም ደጋፊዎች አትጣሉ። እኔ አብርሽም እወዳለሁ፣ ሩታዬንም እወዳለሁ በፍቅር ማለት ነው። ሌሎቻችሁም ሀሳብ አስተያየት የምትሰጡት ደግሞ ለምንድን ነው እንደዚህ ርድብን የምትሉት? ማርያምን በጣም ነው የምታስቁኝና እንትን ባትሉ መልካም ነው። ሌላው ደግሞ እና አብርሽ እና ሩታ እንደሚታረቁ ከነገርኳችሁ ሌላው ኖርማል ነው። ሌላው የሃይሚ እና የብሩክ ፍቅር ማለት ነው። አብዛኞቻችሁ የምትጣሉ እና ደግሞ ከቡቴ ያለሽ አንድ የሃይሚ ጠላት የሆንሽ ማለት ነው። በዚህ አጋጣሚ ሃይሚ ደጋፊዎች የምነግራችሁ ነገር አለ እና ምንድነው የምላችሁ ሰሞኑ ሃይሚ ላይ የዘመታችሁ ቲክቶከሮች ወይም ደግሞ ዩቲዩበሮች አላችሁ። እኔም የሆነ ሀሳብ ሰጥቻት በዛ በኩል ደግሞ የምታብጠለጥሉ አላችሁ። ሳልሰድባት ሰድብሻት የምትሉ ሰዎች አላችሁ። ለእናንተ መልስ እሰጣችኋለሁ ማለት ነው። እና በአሁን የምሰጣት መልስ አንድ የብሩክ አፍቃሪ ያለች እና ሪሊ አፍቃሪ ማለት ነው እኔ የማውቀው ነገር ግን አንቺ ቡታጀራ ቁጭ ብለሽ ከዚህ ከምታባያቸው ሃይሚ እንዳለችው እኔ ከካሜራ በፊት አንቺ ከካሜራ በስተጀርባ የሚባለው የሚወራው ነው የተናገረችው እና ድራማ ምናምን የምትሉ አላችሁ። እና እኔ ለሷ ነው መልስ የምሰጣት ዛሬም ነገም አንቺ ለብሩክ አትመጠኝ እሺ። እና ልጅቷን ለቀቅ ብታረጊያት መልካም ነው። እና ደግሞ በዚሁ ላይ ሃይሚ የምትሄዱባት አላችሁ። እኔ በግድ ሃይሚ ጥላት የምትሉኝ የሃይሚ ደጋፊዎች አላችሁ። አልጠላትም። ለእናንተም ደግሞ መልስ በሚን ደረጃ እሰጣችኋለሁ። ግን ለዚህች ልስጣት ብዬ ነው። እና የኔዎች አንቺ ከብሩኬ ራስ መውረድ አለብሽ። ምክንያቱም ስለማትመጠኝው ማለት ነው። ብሩክ ዛሬም የሃይሚ ነው፣ ነገም የሃይሚ ነው። ገብቶሻል? የቅመሟ ነው። አታውቂም እንዴ? ሃይሚ እኮ ቅመም ተካሽሮ ቅመም ታውቂያለሽ? እንደዛ ናት። ግን አሁን አብዛኞቹ የሃይሚ ደጋፊ እንወዳለን የሚሉ የሚጠሏት ደግሞ በመሀል ስላሉ ለእናንተ እኔ ባለፈው መልስ ልሰጣችሁ ለምን ሰጠሽ በሚለው ነው። አሁን ሰደብሻት ብላችሁ የምትሉ ሳትሰሙ ሳታውቁ ምንም ሳትሉ ማለት ነው። አንድ እስኪ ወንድ የሆነ ሰው እኔ መልካም ተሳደበች ብላችሁ መታችሁ እኔን የዘቀዘቃችሁኝ ሰዎች አልሰማችሁም። ምክንያቱም ስላልሰደብኳት ማለት ነው። ዘቅዝቁ ሂዱ። ሆነ ምን ሆነ እያወጣሽ ያለሽው ያለፈ ታሪክ ስለሆነ ከነሱ ራስ ውረጂ። በተለይ ከቅመሟ ራስ ውረጂ እሺ። እና ደግሞ ዩቲዩበሮች አንዳንድ ቲክቶከሮችም ዩቲዩበሮችም ሃይሚ የምጠሏት በዚህ ዙሪያ ገብታችሁ እኔ ትንሽ ነገር አገኛችሁ ብላችሁን እየዘቀዘቁኛ መልካም እንደዚህ ቢያት ሃይሚ ከጎንሽ ነን ምናምን ከጎን ያትሆኑ። እኔ ከጎን የምትሆነው የማቃት ሃይሚ ቲዩብ ወይም ደግሞ ጨረቃዋ ወይም ደግሞ ቅመሟ ነው ማቃው ከእናንተ ማለት ነው። ገባችሁ? የሆነ በጓሮ ዙራችሁ እንደዚህ ቢያት የምትሉ የሆነ ነጽብ አግኝታችሁ ማለት ነው። እና ለደጋፊዎቻቸውን በሚመጣጠን ነገር ታያችኋለሁ። ግን ቡታጀራ ቁጭ ብለሽ የነሱ ፍቅር ድሮ ያወራችሁትን ፍቅር ዛሬ ላይ መታሽ የምታደፈረሽ ሴት ተከበሪ።
አምጥተን ነው ምን ዘቀዝቅሽ ነገም ብትመጪ ዛሬም ብትመጪ ብሩክና ሃይሚ መቼም የውዘሴም ናቸውና ሃይሚዬ ደግሞ ተረጋጊ የኔ ውድ እህት ታናሽ እህቴ በጣም ነው የምወድሽ የኔ ውድ በጣም እኔና አንቺ ብዙ ነገር አሳልፈናል በየተናገርኩትን ብዙ ነገር አሳልፋለች ብለዋልና ታውቂያለሽ እኔና አንቺ ከዚህ በፊት ብዙ ነገር እንሰራ ነበር የዛሬ ነው ያርገውናና ስለዚህ አንቺ ልሳደብ አልችልም ስለዚህ በርቺ ማንም ሰደበኝ ብለሽ ደግሞ ወርደሽ የማንንም ሐሳብ አትስጪ ልክ ነበርሽ እኔ በሰዓቱ እነዛ ሰሰጫቸው ከተፍሪ ጥቃር ቁጥራቸውም ስትያቸው ልክ ነበርሽ ምክንያቱም እኔ ደግሞ እንደዛ አትበይ ከወደድሽ ሁሉም ውደጂ ነበር ያልኩት አሁን ግን ሳስበው ልክ ነበርሽና የኔ ቅመም ሂጂበት ግፊበት ሁላችንም እኛ ዩቲዩበሮች ደግሞ ዩቲዩበሮች ከኔም ጎን ያሉ ዩቲዩበሮች ካንቺ ጎን ነን ምክንያቱም ሴት ስለሆነን ማንንም እንዲሰብርሽ አንፈልግም ማንንም ወደ ኋላ እንዲያስቀርሽ አንፈልግም ስለዚህ ሂጂበት የኔ ውድ እህት ይሄ ነው መልሽና ያቺንም ያለችው ታያት ይግኖር አድርጋት ምክንያቱም ወይም እናንተ ልታጣላ ወይም ደግሞ በመሐከላችሁ ወይም ደግሞ አውቃም ፍራንክ ልታረግሽ ሊሆን ይችላልና እንድትናደጂ ሆት እንድትሆኚ አንፈልግም በተለይ እኔ አልፈልግም ማለት ነው ሌላው ደግሞ ወደ ደጋፊዎች ስንመጣ ዝም ብለው ሳያዩ ዝም ብለው ሳይሰሙ እንደ በቃ ሲሏቸው የሚሄዱ ደጋፊ ደግሞ አንድ መልስ ልሰጣቸው ነውና እኔ ሃይሚን አልተሳደብኩም እና ሃይሚን ምን አርጋይ ነው መሳደብ ሐሳብ ሰጥቻለሁ ከጥፍሬ ጭቃል ቁጥራችሁ የሚል ዩቲዩብ ቻናል ላይ ሰጥቻለሁ ሌላው ደግሞ እኔና ሃይሚ ብዙ ነገር አሳልፈናል ብዬ ደግሞ ወርቅዬ ቲክቶክ ላይ ላይቭ ተናገር ያለው ያን ላይቭ ይውጣልኝ ያን ላይቭ ሲወጣልኝ እናንተ ይቅርታ ጠይቃችኋለሁ ያን የተናገርኩት ደግሞ አንቺ ከሃይሚ ራሱ ረጂ ስትለኝ ምን ታውቂያለሽ እኔና ሃይሚ እኮ ብዙ ነገር ያሳለፈን ልጆች ነን የት ታቅሻለች ብያለሁ ከዛ ደግሞ አንዱ አገባችና እንዴት እንደዚህ ትያለሽ እንዴት እንደዚህ የሰለጠነ ሀገር ቁጭ ብላ ገነት ነው ማን ነው ተባለ የሰለጠነ ሀገር ቁጭ ብላ ጠምብ ብላ ተሳደበች ማለት ነው እኔ ግን አሰደብኳትም ማለት መሳደብ ይችላል አፌን መክፈት ይችላል ቲክቶክ ላይ ግን የሆነ ንቄ ነው የተውኩት በቃ የሆነ ስትሳደብ የሰለጠነ ሀገር ሰው ቁጭ ብሎ በንግግር በተማረ ነገር ይፈታል እንጂ ሞር ሃይሚ ላይ ጥላቻ እንዲያድርብን ሞር የሆነ ነገር እንዲሆን የምታደርጉ ሰዎች ደግሞ ከድርጊታችሁ ተቆጠቡ እንዴ ልጄን ዘቀዘቃችሁ ልጄን እናማ ጭራሽ ብታገኙት በቢላዋ እንደዚህ ዘልዝላችሁ እንደ ስጋ ነው የምትበሉት ማለት እኔም እንደዛ ነው የምትበሉኝ ማለት ነው ምንም የማያውቅ ሰው ቪዲዮ ሰርቼበት ነበርና እንደው መልኩን ማባሳያችሁ ጭራሽ የሆነ ነገር እንግዲህ ደግነቱ እንደዚህ ነው ያሳየሁትና እንደዛ አድርጋችሁ እኔ ደግሞ ፎቶ በመዘቅዘቅ ዘቀዘቃችሁ ከዚህ ማለት ነው አልጨምራችሁም እንደውም ሌላ ፎቶ አሳጥቤ ይልክላችሁና ትዘቀዝቁኛላችሁ የኔም የልጄም ትዘቀዝቃላችሁ እንኳን እኔ የተራዋ ዩቲዩበር አይደለም ሩታ ከነርግዝናዋ ከነልጅ አልዘቅዝቃችሁ የለ እንዴ እንደዚህ ትዘቀዝቁኝ እኔ ደግሞ ከፍ አድርጌ ያዋለሁ ማለት ነው ከናንተ ግን ያየሁት ምንድነው ምንም በጭንቅላታችሁ እንደማታስቡ ለምን እንደዚህ እንዳልኳችሁ ታውቃላችሁ አንድ ሰው መረጃ ይዞ ነው ምሳሌ የተሳደብኩበትን ያወጣል ሰው ባላችሁ አይደለም ወይም ደግሞ ያን ሰው ተናዶ ይሆን ከዛ እኮ ሆት ሆኜ ነው አለች እኮ ገነት ሆትኜ ተናድጃለሁ አለች ትግስት ቤት አግኝታኝ ማለት ነው ያንን ደግሞ ላይቭ ሪካርድ መውጣት ይችላል ይውጣና የዛኔ ቅጣ ጠይቃችኋለሁ ግን ከናንተ የተማርኩት ከናንተ ከሃይሚ ካንዳንድ ደጋፊዎች ያየሁት ምንድነው የሰው ስጋ ራሱ እኛ ከነነፍሳችን ብታገኙ አርዳችሁ በቢሏ ትበሉናላችሁ ማለት ነው ምክንያቱም ምንም የማያውቅ ሰው ምንም የማያውቅ ህፃን እርጉዝ ሴት የምዘቀዝቁ እኔ ከናንተ ምን እንደምማር አላቅምና ሃይሚ ደግሞ እንደዛ አይደለች ሚኒ ኬክ እና ደግሞ የሷም እንደዛ አይነት ደጋፊ አይገባትም ገባችሁ አንድ ሰው ምን ተብሎ ነው ሐሳብ አሳት የሚሰጠው ገባችሁ ግግድ ጥያት ከሆነ አልጠላት እንግዲህ አልጠላት ምን ሆናችሁ ነው አልጠላት ሞር እንደወዳት ነው እንደሚያረጋችሁ ሞር እንደወዳት ለእናንተ ደግሞ እንደዛ ዘቅዘቃችሁ ይቅርታ ጠይቂ የምርሽን ነው በጣም ነው እንዴ የተዳደዳችሁት እኔ እንደው በጣም ነው ደስ የሚለኝ ከፈለሽ አሳጥቤ እሰጥሻለሁ ፎቶዬን ሁሉ ነገር ማለት ነው ዘቅዝቂ እኔም ከልጄ እንደዚህ ያሳየኋችሁ መጣለሁ ዘቅዝቁ ከዛ ደግሞ ከፍ አድርገን ነው ያለ አፈመሳችሁኝ እንዴ ሰው አንድ ሰው እየተጣላ እንዴት ነው ፎሎ የሚደረገው አፈመሳችሁኝ ደፍ ጊዜ ማለት ነውና እድሜያችሁ ይርዘም በሰው ሀገር ነው ያላችሁት የኔ ክፋት ነው የተመኛችሁልኝ ሰው ሀገር ክፉ አይካችሁ የተማራ ሰው እንደዚህ ነው የሚያስበው እሺ ጭንቅላት የሚያስብ ሰው ካለ እንደዛ አስቡ እና እድሜያችሁ ይርዘም አሁንም ዘቅዝቁኝ ፎቶዬን በውስጥ መስመር ልክላችኋለሁ ቲክቶክ ላይ ሃይ በሉኝ ፎሎ በጣም ብዙ ፎሎ አድርጋችሁ ቲክቶክ ላይ መልስላችኋለሁ የኔም የልጄም የሁሉም ፎቶ እየዘቀዘቃችሁ በመዘቅዘቅ ምንድነው እሺ የምታገኙት እንዴ እኔ ከነነፍሴ እኮ አላገኛችሁኝም
ባታገኙኝማ አርዳችሁ ነው እንደ ስጋ የምትበሉት ማለት ነው። እድሜያችሁ ይዘም እስካሁን ያልዘቀዘቀኝ ማን ነው? የሩታን ፋሚሊዎች ዘቅዝቀውኛል። አሁን ሰላም ነው። አሁንም ቢሆን ሀሳብ አስተያየት ድብና አድርጌ ነው የምሰጠው። ማንኛውም ዩቱብ ሀሳብ አስተያየት እንደሚሰጥ እሰጣለሁ። እስኪ ምን እንደምታመጡ አያለሁ። አልሳደብም። ምን አድርጋ ይነሳድባታለሁ። ነገር ግን ልክ እንደተማረ ሰው ሀሳብ አስተያየት እሰጣለሁ። ገባችሁ? በደንብ አድርጌ ነው የምሰጠው ማለት ነው። እና ሀይሚዬ የኔ ፍቅር በጣም ነው የምወድሽ። በዚህ አጋጣሚ እንደዚህ ሰቻቻ አረገኘሁ ብላችሁ የምትሰደስ ሂጂባ ምናምን የምትሉኝ ደግሞ እናንተ ደግሞ ልቦና ይስጣችሁ። አልሳደብም። የሰው ልጅ እኮ በምክር ነው የሚመለሰው እንጂ በስድብ ሞር ይብስብኛል። ያ ፎቶ ልክላችኋለሁ አልካችሁ እኮ እንደው ተተናደዳለሽ ብላችሁ እየዘቀዘቃችሁ ምናምን እመቤቴን በጣም ብዙ ሰው ነው ፎሎ ያደረገኝና ማናት ምናምን እያላችሁ ማለት ነው። ከተማራችሁ ካወቃችሁ እኔ የሀይሚ ሰደበች የሚባለው ቮይስ አውጡልኝ ወይም ደግሞ ሪከርድን አውጡልኝና ሰደበቻት የሚባለው ፓርት አውጡና የዛኔ እናንተ በእግራችሁ ስር ወርቄ ይቅርታ ጠይቃለሁ። ነገር ግን አልሰደብኳትም። ሀሳብ አስተያየት ግን ሰጥቻታለሁ። ኦኬ ይሄን እንምላችሁ ማለት ነው። ሌላው ደግሞ ሃይሚ የእንትኖቹ ደግሞ ተረጋጉ። ተረጋጉ እሺ። እዚህ ሄዳችሁ እዚህ መጣችሁ ለኔ ምንም እንትን የምትሉኝ ነገር የለም። ሃይሚዬ ግን በጣም እንደምወዳት ደግሞ ነገሩልኝ፣ አድርሱልኝ የሃይሚ ወዳጆች። ከሃይሚ ወዳጆች ስማርት የሆነች አልሚ ቲክቶከር በጣም ነው የምወድሽ ማለት ነው። ምክንያቱም ሳይንትና ምንም አትልም። ያየችው ነገር ነው የምትወስተውና እወድሻለሁ በዚህ አጋጣሚ ሃይሚ። ሌሎቻችሁ ደግሞ እንደ በግ ስትባሉ አትነዱ። ምን አለች ብላችሁ ዩቲዩብን እዩ። ምን አለች ብላችሁ መረጃ እዩ። አንድ ሰው በነገራችሁ ደግሞ እንደ በግ አትሂዱ እሺ። ዘቀዘቃችሁኝ ምን አመጣችሁ? ያው አለው ልጄም አለ እግዚአብሔር ይመስገን። ፎቶውንም እልክላችኋለሁ። ዘቅዝቁ። አብርሃምና ሩታ ራሱ ስንት ሺህ ሰው የሚመለከታቸው አፏቸው እንደዚህ አርጋችሁ ምን አርጋችሁ ዘቅዝቃችኋል። እንኳን የተራው ዩቲዩበር ሂዱብኝ፣ የምር ሂዱብኝ በደንብ ማለት ነው። ሃይሚን ግን እንድጠላት አልታርጉ። እና ደግሞ እናንተ ስላላችሁ አልጠላት ወይም ደግሞ ከሷ የሚጨመር የለም የሚቀነስ የለም። የምር የኔ ፍቅር ሃይሚዬ፣ አንዳንድ ደጋፊዎችሽ ግን ስርዓት ብታስይዥልን መልካም ነው ማለት ነው። እሺ ይሄን ለማለት ነው። ወዳችኋለሁ። ደህና ሁኑ።